የሰማው ነው አቡዬ። እሺ ይኸው ምን ብላ እንደሰደበች ሼር አድርገውልኝ ነው የመጣሁት። ሼር አድርገውልኝ ነው እና ጽፈውልኛል በውስጥም። እኔ ስምም አልጠቀስኩም። የተጣላችሁ ከእህቷ ከራሷ ሰው ጋር ነው። ከዛ እኔ አትጣሉ ነው። አንድን ሰው ለመውደድ ሌላውን ማስጠላት አይጠበቅባችሁም ብዬ ነው የተናገርኩት። ማለት ሁለቱ ይተዋወቃሉ። እንደውም የእኛን ልጆች የምላቸውን በመሃል አትግቡ፣ እኛ አይመለከተንም፣ እነሱ ነገ ይታረቃሉ። ነገር ግን ዜድም ሌላውን ብሔር ጠልተሽ አማራን መውደድ የለም፣ ያችኛዋንም ሌላውን ብሔር ጠልተሽ አማራን ጠልተሽ ኦሮሞን መውደድ የለም፣ ከወደድሽ እኩል ነው የምትወዱት ብዬ ያንን ነገር ነው የተናገርኩት እንጂ ሌላ ምንም አላልኩኝም። እኔ አሁን ቢሆን ፐርሰናሊ ከማንም ጋር ችግር የለብኝም፣ ምንም ችግር የለውም። ይሄን የተናገርኩት አስከፍቷት ምናምን ሊሆን ይችላል፣ አይዶን አላውቅም። ካስከፋዎች ደግሞ አምሶሪ ነው የምለው። ባለፈው ጉዳዩን ጨርሰነዋል፣ ገለነዋል። እዛም ጋር እሷም ነበረች እኔን ነው ምናምን አለች። እኔ አይመለከተኝም። ሁለቱ ስለተጣሉ እሱ የመሰላት ለዛችኛዋ ሳይድ ያስኩ ነው የመሰላት ማለት ነው። እኔ ያልኩት በቃ ሁለታችሁም ያው ናችሁ፣ ሁለታችሁም አንድ ናችሁ፣ ከአንድ ማህበረሰብ ነው የወጣችሁት። የኛ ልጆች እኔ የኛ ምላቸው ማለት ነው። አታሽቃብጡ፣ ሁለቱ ነገ ይታረቃሉ ብዬ ነው ያሰብኩት። ምናልባት ከሷ ጋር ስላወራሁኝ ለዛችኛዋ ሳይድ ያስኩ መስሏት ከተሰማት እኔ ምንም ማድረግ አልችልም። ቆይ ማንና ማን የተጣሉት? ዜድና ማን? ዜድና ዜድ። ያችኛዋም ደግሞ እንዳጋጣሚ ሆኖ ዜድ ነው ሳውዲዋ። አዎ እሺ፣ ዜድ ሳውዲዋና ዜድ የቤሩቷ ተጣሉ። እሺ አንቺ ተደርበሽ ለዜድ ሳውዲ ተደርበሽ ሰድበሻት ነው ዜድ ቤሩትን? የተሳደብኩት ካለ ሪካርድ ማውጣት ትችላለች። ሪካርድ ካርገሽ ታውጣ። እኔ አልተሳደብኩኝም። እሺ እንደውም ብላ ነው የሰደበች። ሲሰድቧት ምን አልኩኝ መሰለሽ? ያችኛዋን ተው ሳይድ አትያዙ፣ ነገ እነዚህ ሰዎች ይታረቃሉ፣ ሳይድ ይዛሉ። እንደውም ያችኛዋ ዜድ ለዚችኛዋ ዜድ ባለውለታዋ ናት። መጀመሪያ ላይ ቲክቶክ ላይ ሳትታወቅ በፊት ከኛ ጋር ነበር ዜድም ስትጫወት የነበረው። እኔም ስመክራት እኔ ዜድ እኮ ይችኛዋ ዜድ እኮ በጣም ጓደኛዬ ነበረች። በውስጡ እናወራለን። እራሷ ትመሰክራለች። አንደበቷ የማይታጠፍ ከሆነ እኔ ለሷ ምን አይነት አመለካከት እንዳለ አቡዬ፣ ያው አንቺ መቼም ከንግግር ያው ታውቂያለሽ ብዬ ያው እንትን እገምታለሁ። ችግር የለውም። እዚህ ማለት ነው ለሷ አላነሳዋትም። ለሷ ኮሜንት ስድብ አልጻፍኩም። ዜድ እንደሱ አይደለም። ዜድዬ ይሄን ቃል ብላኛለች። ሂዳ ደግሞ ትክሰስ፣ ታለቃቀስ፣ አመልዋ ነው። እኔ በተግባር ነው የማሳየው ስትል ምን ብያለሁ? በተግባር ከሆነ ፈረሱም ሜዳውም ይኸው። በተግባር ማሳየት ከፈለገች ማሳየት ትችላለች። ከዛ ገስት ላይ ሆና የሆነ ነገር ስትል እኔ ኦፍኮርስ እኔም ሰው ነኝ ተናግሬያለሁ። በዛ በተረፈ ግን እኔ ከማንም ጋር ፐርሰናሊ ጸብ የለብኝም። የወጣው የእናቴ ፊት አያሳየኝ። እኔ ስሟን እንኳን ሜሽን አድርጌ ይኸው እናቴ የተጣሉት ዜድና ዜድ ከሆኑ ዜድ ሳውዲና ዜድ ቤሩት ከሆኑ የተጣሉት ሂዊ አንቺ ምን ቤት ሆነሽ ነው የተነካካችሁት? አንቺና ዜድ እኮ ነው ግራ ይገባኝ። የተጣሉት ሁለቱ ገባሁኝ። እያወራ መጀመሪያ የእሷ ወሬ አልነበረም እኮ ከመሲ ጋር እያወሩ ነበረ። ዜድ ደግሞ ያችኛዋ ጓደኛዬ ናት። እያወራን ነበረ እኮ። ከዛ በመሀል እንደውም አንድ አበባ ምናምን ይሁን ብላ ይችኛዋ ስትሰጥ እንደውም ስለሷ ያችኛዋ ስታወራ ተው ይችንም አትስደቡ ያችንም አትስደቡ ሁለቱም ያው ናቸው ብዬ ተናገርኩኝ። በዛ ነው የተነሳው ነገሩ። ገባኝ እኮ። ስለዚህ ይኸውልሽ ዜድ ሂዊ ስምሽን ጠርታ ዜድ እንዲናት ዜድ እንዲናት አላለች። ኧረ እኔ ሚካኤልን ካልኩ ሚካኤል ነው መቤት የምስክሬ ናት። ዋ ይኸው እኔ ከላይ ሁኜ እኮ ነው እየሰማሁ የነበረ። ከላይ ሁኜ እየሰማሁ ትናገራለች። ሂዳታ በቃ ምንም ተናገረች። እኔ ለሀቡ ፊት ይኸው እሷ አለች። ውሸት አንተ በለኝ። ሀቡ ፊት ቃል ስለገባሁ እኔ ስሙም አላነሳም። ግን ለኔ እዚህ መጣችሁ ከምታነሱኝ ከምትፈሩኝ ፊት ለፊት አግኝ በቃ ይሄ ስም አላነሳም ያልኩ ይሄው እናቴ ፊት የገባኝ መጣ። ዜድ ሳውዲዋ ቤቷን ከፍታ አንቺን ስታማ ሂዊ ደግሞ ገስት ላይ ነበረች። እንደዚህ ነው። ዜድ ሳውዲ አይደለችም፣ አስር ቤት ነው። አስር ቤት ገቡ። ሂዊ ዜድ ምናምን የገቡ በቃ
ተናገረች ብዙ እኔ ከላይ ሁኜ ነው ከዛ ከመረረኝ በኋላ ፍላው ንገሪና እንደዚህ ያሉ ወይ ምንድነው ያሉት እሷ አማራ ወዳለው ያለች አውቃ ምናምን እንደዚህ ያለሽ አይደለም በቃ የሆነ ለሰው ያኔ ሰው እንዲጠላይ ምናምን እኔ ችግር የለብኝም እሺ ግን አንቺን ማን ይጠራሽ አንቺ ያንን ላይቭ እንድታይ እየታማሽ ያለሽበት ራሴ አጋጣሚ ይዞ እንደዚህ ያለፍኩ አጋጣሚ ያልና እንትን ያሉ የአማራ ልጆች ምናምን ያለች እሷ ወዳችሁ ለጊዜያዊ ነው ምናምን ያለች መቤት የምስክር እኔ ያለው ሚካኤል ካልኩ ሚካኤል ልንገርሽ የነበረው እሷ መጨረሻ ላይ ስለመጣች ማለት ነው መጀመሪያ ላይ ዜድና ያችኛዋ ዜድና መሲ ብርጆስቶን ነበር የተጣሉት ማለት ነው ቤቷን ከፍታ ስትናገር አሰጧትና ሊስማሙ መሲና እሷ ቤት ተከፈተ ተስማሙ እንዳጋጣሚ ስለዛ ያወራን እየነበረ ስላለ ማን መጣች ዜድ መጣ እንዳባ ስትሰጥ አየቻትና ያችኛዋም ተናገረች ከዛ ስትናገር ምን አልንኛ በነገራችን ላይ አማራን ለመውደድ ሌላን ሰው ማስጠላት አይቻልም ለምሳሌ አማራን አንድ ሰው ለመውደድ ያችኛዋን አማራ ጠልናት ብሎ መክፋት አይቻልም ይችም ደግሞ ሌላውን ለመውደድ ሌላውን መስደብ አይጠበቅም መዋደድ ያለ ነው ብዬ yes of course ተናገርያለሁ ከዛ በተረፈ እሷም ገባችና ከዛ እሷም ስገባ እኔም እንዳጋጣሚ ነገሩ እንዲባባስ ስለማልፈልግ ሙዚቃ ከፈትኩኝና መጨረሻ ላይ እኔም በራሴ ፍቃድ ነገሩ ማብረር ስላለብኝ ወጣሁኝ ከዛ በተረፈ እኔ ተናግሬያት ማላቀም ኦሬዲ ተስማምተናል እኔ የግል ጻብም የለብኝም መውደድ ትችላለች ግን አንድን ሰው ለመውደድ ደግሞ ሌላውን እንዲጣላ ማድረግ የለም ብዬ ስናገር እሷ ስም አልጠራም እያለች ስትናገር እኔም ኮሜንት ላይ ከስር ወርጄ ስለነበረ ተናግሬያለሁ ከዛ በተረፈ ምንም ነገር የለም ራሷ በመጣ የተመላለሳችሁት በኮሜንት ነው እሷ ስገባ ነው ወረድኩኝ ነገር ለማብረድ ነገሩ ዜድ ገባች ይችኛዋ ዜድ ከዛ ከሷ ጋር መነጋገር ጀመሩ ምናምን ነገር በቃ እኔም ከስሮኜ ጸጥ ብዬ ማዳመጥ ነበር መጨረሻ ላይ ሌላ ቦታ ወጣሁኝ ሌላ ቦታ ሄድኩኝ ከዛ ምን እንደተፈጠረ አላቅም ይስማሙ አላቅም እኔ አሁንም ቢሆን ሁለቱ እንዲስማሙ ነው የምፈልገው ግን ሳይድ አተያዙ ብያለሁ እዛ ጋር ይችኛዋን ደግፋችሁ ያችኛዋን የምትሳደቡ ከሆነ እኔም ከዛችኛዋ ጎን ነኝ ብያለሁ ለምን ሁለቱም ከአንድ አካባቢ ነው የመጡት ሁለቱም ይተዋወቃሉ ነገር ራሳቸው ይጨርሱ ሂዊ አምለው እኮ ይሄንን ነው ራሳቸው ይጨርሱ ነው እኔ የሚያልኩ ያለሁት ሳይድ አተያዙ ጎን ሆናለሁ አትበይ ማንን ነው ከዛች ጎን ሆናለሁ የምትይው ያችን መሰደብ የለባትም ይችኛዋ መሰደብ የለባትም ያቺም የሚሰድቧትን ያቺም እቺም እህቶቻችን ናቸው ያቺም የሚሰድቧትን ራሷ ትስደምላሳላት እቺም የሚሰድቧትን ራሷ ትስደምላሳላት ሁሉም የራሱን ሾክ ራሱ ይንቀል ማንም ላይ ለጠፍ የለበትም እንደሆነ አልገባኝም ማሪ ያ እኔ እንድታረቁ ነው የምፈልገው ነገር ማባባስ ስለማልፈልግ ነው ጥዬ የሚወጣውትኝ ከስር የሆንኩትኝ በመሐከላቸው መግባት አልፈልግም እዛ ጋም ስለነበረው ሳይድ አተያዙ ነበር ስለነበረው አሁንም ያችኛዋም ካለች መተው ይታረቁ ጥሯት ዜድን ያቺ ነው የምፈልገው እኔ ኖሬ ካንቺ ጋር ተስማምቼ ጨርሼ ከዜድ ጋር ያለኝን ነገር ጨርሻለሁ አብረኑላ ጌም እየተጫወትን ቀታኙላ ንግስት ምናምን ዜድ ንግስት እያልኩኝ ስጽፍ ራሷም ራሷ አይታለች እኔ ችግር የለብኝም ጥላቻ ቢኖረኝ ኖሮ ቤታዮ ቤት ገብቼ ከሷ ጋር ልጮትም ጌም ስቀጣኝ እግዚአብሔርን ባዮ ላይ ዜድ ንግስት በይኝ ብለን ጽፌ አሁን ነው ያነሳውት ማለት ነው ቅጣቱ ስላለቀ ችግር የለብኝም እያልኩሽ ነው ገባሽ ከዛችኛዋ ጋር ከቻልሽ አስታርቂያቸው ዜድ የክፋት መስሎሽ ከታየ አም ሶሪ አንቺ ከማንም በላይ መጀመሪያ ስቀርብኝ የነበረው እኔን ነው ይሄን ደግሞ ራስሽ አትከጂውም እኔና አንቺ ያለንን ነገር አንድ ሀገር ናችሁ ይኸውልሽ ሂዊ በዛ ላይ አንቺና ዜድ አንድ ሀገር ናችሁ የሆነ ነገር ብትሆኝ ይብደልሽ አንድ ሀገር ናችሁ የሆነ ነገር አንድ ነገር ልንገርሽ ሀቢባ የሆነ ነገር ቢሆን ሳውዲ ያለ ዱባይ ያለ አይደለም የሚደርስልኝ ዛሬ ዜድ ነኝ ብጠላኝ ነገ ካጠገብ የምቆመው ዜድ እንደሆነች አውቃለሁ እኔም ዛሬ ብሰድባት አሽቃባቶች ዳር ለሚቀሩት በነገራችን ላይ ዜድ ሂዊ የሚሉት እዛው ይቀራሉ ዜድ የሆነ ነገር ብትሆን እኔን ቀድሜ ፈጥኜ የምደርስላት ይሄ ደግሞ የታወቀ ነው ሰው ዝም ብሎ ያው ለሚዲያ ጋጋታ ልንጣላ እሷም በስሜት እኔም በስሜት ልንነጋገር እንችላለን እንጂ እኔና ዜድ መጀመሪያ ሀ ተብሎ ሲመጣ እንደዚህ ስትንገናኝ እኔና ዜድ ያለንን ግንኙነት ራሷ ይው አንደበት ካላት ተመስክር እኔ ለሷ ክፋት እንደማላስብና
የእሷን ደግነት ግን ያው መቼ ስትጣይ አንቺ ፓፓያ አንቺ ማንጎ እያልሽ አይደለም የምትሰዳደቢው። የሚያስቀይማትን እሷም ደግሞ እኔን የሚያስቀይመኝን ነው የምትናገረው። ገባሽ? እኔ ይሄን ያክል ድቴል ለእሷ ክፋት ያለኝም ሰው እንዳልሆንኩኝ እራሷ ታውቃለች። የእሷንም ክፉ አልፈልግም። ማንም ሲሰርባት ዜድን አልወድም። እሷም ደግሞ እንደዛ ናት ብዬ ነው የማስበው ማለት ነው። አሁንም ከቻሉ ሁለቱ ይታረቁ። በሁለቱ መካከል የምትገቡ ሰዎች ደግሞ እረፉ። ነገ ይገናኛሉ። ያችኛዋንም እቀርባታለሁ፣ ይችኛዋንም እቀርባታለሁ። ይሄ ነው የኔ አስተያየት። በጣም ጥሩ። ስለዚህ ማለት ነው ይቅርታ፣ አሁን እናንተ ይቅርታ ተጠያየቁ፣ ሰላም ሁኑ። አንድ ሀገር ነው ያላችሁት። ነገ አንቺ ብትታመሚ የምትደርስልሽ ዜዶና ዜዶ ብትታመም የምትደርሽላት አንቺ ነሽ። አንድ ሀገር ነው ያላችሁት። አንድ ሀገር ያለ ሰው እኮ እንደ ሌላ ሀገር ካለ ሰው እኔ ሀገሬ ላይ ያለ ሰው ይበልጥብኛል። ለምን የሚደርስልኝ እሱ ነው። ነገ እኔ ሐኪም ቤት ብተኛ መጥቶ የሚጠይቀኝ በአካል እኔ የምኖርበት ሀገር ላይ ያለ ሰው ነው። ስለዚህ ተዋደዱ፣ ፍቅር ይበልጣል። ነገ ምን እንደምንሆን አናውቅም። ተዉ። ማናችን ነገ የመኪና አደጋ ደርሶብን እርዳታ ፍለጋ ሚዲያ ላይ እንደምንወጣ አናውቅም። ማናችን ነገ ከባድ በሽታ ይዞን መታከሚያተን እርዳታ ፍለጋ ሚዲያ ላይ እንደምንወጣ አናውቅም። መጨረሻችንን አናውቅም። ስለዚህ ፍቅር ይበልጣል፣ መልካምነት ይበልጣል። ፕሊስ በአሽሙርም በምንም አትሰዳደቡ። በጣም ያስጠላል፣ ነውር ነው። ልክ ነሽ ባሉና ተታረቁ። በቃ ይቅርታ። እኔ ማርያምን እኔ ሀቢባ እግዚአብሔር እንደሚያውቀው እኔ ተንኮለኛ ምናምን መስላችኋለሁ፣ ግን እኔ ተንኮለኛም አይደለሁም። ገባሽ? እኔና ዜድ እኮ እነሱ ሳያውቁም በፊት ዜድ ሳትታወቅ በፊት እኔን ነው የምታውቀው ዜድ። እኔ እግዚአብሔርን እንደው እሷ ቃሏን ካልሻረች እራሷ መመስከር ትችላለች። እኔ ለዜድ ምን አይነት ሰው እንደሆንኩኝ ማለት ነው። እኔ በኮሜንት የምመራ ሰው አይደለሁም። ኮሜንት ዛሬ እሷን ደግፎ እኔ ሊሰድብ ይችላል፣ እኔን ደግፎ እሷን ሊሳደብ ይችላል። እኔ እነሱን አላይም። እኔ ነገ ውሃ ቢጠማኝ ቤሩት ላይ የሆነ ነገር ቢደርስብኝ ያኑን ለአረስታ የምቀርበኝ ዜድ ናት። በብሔር ላንገናኝ እንችላለን፣ የምቀርበኝ ግን እሷ ናት። እሷ ደግሞ ትናገር ያለውን ነገር ፐርሰናሊ እኔ ጻብም የለብኝም። ያው የኛ ልጆች አንዳንድ የኢትዮጵያኖች ስንባል ማሽቃበጥ ስለምንወድ ሳይድ ስለምንይዝ ነው እንጂ እኔ ምንም ችግር የለብኝም። ሀቢባ እውነት እግዚአብሔር ዜድዬ ይቅርታ እወድሻለሁ የኔ እህት በያት። ሀቡዬ ያው እኔ ችግር የለብኝም። ውስጥሽ ያውቀዋል ያለው ነገር። እኔ መዋሸት በህይወቴ ሰው ከሚዋሸኛ እኔ ከመዋሽ ቢመታኝና ቢገድለኝ ደስ ይለኛል። እናቴን ነው የምልሻለሁ። እምወዳት እናቴ ፊቷን አያሳየኝ ነው የምልሻለሁ። እናቴን እኔ በቃ ሰድባኛለች። ኦኬ እኔም አሁን ያንቺ ክብር ብዬ ነው የመጣሁት። ለምን ሀታ ስሟ እንኳን አነሳም። እሷ ለሀገሬ አያብቃኝ፣ ቤተሰቦቼ አያሳየኝ። ምንም ስለሷ መሽን አድርጌ አልተናገርኩም ትበል በመቤቴ። እንደው እኔ በቃ ማስመሰል አልችልም በህይወቴ። እኔ ውሸት አልወድም። እኔ ከሟሽ ሰው ከሚዋሸኝ ቢገድለኝ ይሻለኛል። እናቴ ትሙት ነው የምልሻለሁ። እምወዳት እናቴ ልጣት። እኔ ህዊ ወዳኝ አታውቅም መቼም ለኔ። እኔ አልዋሽም። እኔ አለማመጥም ማንንም። እኔ አለማመጥም። በቃ ውሸት አልወድም። እኔ ለምን ዋሻለሁ? ሰው ለኔ አያሳልፍልኝም። ህዊ ለኔ አታሳልፍልኝም፣ እኔም ለሱ አያሳልፍላትም። ውሸት ምን ያደርጋል? አንቺ በመናገር አንቺ በቃ ይገባሻል። አቦ ንግግር ራሱ ይገባሻል። ሳይገባሽ ቀርቶ አይደለም። እኔ እናቴን እኔ በቃ እንደዚህ የሚያስለቅሰኝ ማለት ነው ያ ሰው አግኝቼ በቃ ወይ በቃ የሆነ ነገር በቃ አረተኝ በእናትሽ። እኔ በቃ ዜድዬ አይኖ ግን በቃ እለፊ፣ ግድ የለሽም እለፊ። አንድ ነገር ልንገርሽ፣ ባለቀስ አይደለም። እኔ ምናልባት አሁን ባለቀስ ውስጥ ብሶት ማንም ሰው ሊያዝንልኝ ይችላል። እማለቅሰው እልኸኛ ሰይጣን ነኝ። በቃ አንቺ አለማግኘት ነው የሚያስለቅሰኝ። እናቴ ማልቀስ አይጠበቅብሽም። ይኸውልሽ ዜድ አንድ ነገር ልንገርሽ፣ የሚያረክሰው አያወራም። ልንገርሽ ትክክለኛ የሚያረክሰው አያወራም። እዚህ ማልቀስ አይጠበቅብሽም። ያለሁት ኦኬ ልደበቅ እችላለሁ ምናምን እድሜ ልኬን ተደብቄ አልኖርም። የሆነ ሳል ስታገኝ መበቀል ትችላለሽ። ከዛ በተረፈ ምንም ልረዳሽ አልችልም። ማለት ሁሌ በቃ ያስጠላል። ሁሌ እንደዚህ ሁሌ ማልቀስ ሁሌ ባለቀሰ ምናምን አይደለም።
በቃ የተግባር ሰው በተግባር ማለት በቃ አሁን ማለት ሰው እኔ ለአቡ ነኝ አቡ ማለቅ ሰው እመቤቴ ምስክሬ ናት ሚካኤል ማለቅ ሰው በቃ እዚህ ሀገር ሆና በቃ እኔ በቃ አለማግኘቴና የፈለኩት ነገር አርጌ እኔ እንጃ እኔ አንቺ በህይወቴ ሰው ተቀይሜ አላቅም በህይወቴ ብዙ ወይ ያንተው ማረጉ አይቀርም ይልሽ ለነገር እኔ ልናገርና ታወሪያለሽ ኦኬ ታወሪያለሽ እኔ ቅድም አንቺ አውርተሻል አይደል አሁን እኔ በቃ ማለቅ ሰው ያ ሰው አግኝቼው የፈለኩት ነገር ይቅርታ ነው የምለው ይቅርታ ነው የሚለኝ እኔ ፊት እንደዚህ ድንጋይ ይዤ እንኳን ማልጨክን ልጅ ነኝ ግን ላንቺ ሰው እኔ ተቀይሜ አላቅም በህይወቴ እኔ በቃ የፈለገ ሰው መጥቶኝ የፈለገ አድርጎኝ እንኳን ይቅር የከስ ጋር የምበላም ታንቺ ግን ውይ እኔ እንጃ መቼም እናቴ ትሙት እኔ መቼም አላረገውም እናቴ ትሙት አላረገውም እምወዳት እናቴ እኔ ለምንድን ነው ይሄን ያህል ቂም ያሽባት ማለት ምን ክፉ ምንም እኔ ባላረኳት ምንም እስኪ አንድ ሰው ማለት ነው አንድ ሰው ሀቡ አንድ ሰው እኮ የሆነ ነገር አርገሽው የሆነ ነገር ቢያረግሽ አዎ እንደዚህ እኮ አርጌዋለሁ ምንም ማለት አይደለም ቢሰድበኝ ምንም ባላረኳት ለምን ያማራ ልጅ ያረጋችሽ ከስድብ ውጪ ለዚህ ለሚዲያ ስድብ ይሄን ያህል ቂም ማለት ዜድ ሰው ቢመጣ እሺ በጣም ብዙ ያስቀየሙን ሰዎች ይቅር ብዬ አብሬ እየበላው ነው ብለሻል ይሄ በጣም ነው ማትራሽው ነገር አይምሮሽ ውስጥ ታትሞ የቀረ ያደረገችሽ ነገር ምንድነው አሁን በቀድ ያኔ ነግሬሻለሁ እኔ አልናገርም አንድ ጓደኛዬ የተናገረችውን ቃልማ ይቅርታ ጠየቀች እኮ ያኛው አንድ ነገር ነው ከልቡ አይደለም ሀቡ ከልቡ አይደለም እኔ ልንገርሽ እኔ ጓደኛዬ እዚህ ቤት ሰዎቿ ማንቲዋ እየተከታተለቻት ነበር ገባሽ ሙስሊም ናት የተከበረች ሙስሊም የአዲስ አበባ ልጅ ናት ልጅቷ ገባሽ እኔ በሷ ተሰማኝ ቤተሰቦቿ ተሰማቸው እኔ ደግሞ በቃ በጣም ነው የተሰማኝ እንደዚህ ብላ አደባባይ ላይ ወጣ ለዝቢያን ከእንደዚች ልጅ እሺ እሱማን አንስታ መንሽን አርጋ እኔ በቃ እሱ በቃ እናቴ ትሙት እኔ ካልተበቀልኩላት እቺ ልጅ ማለት ነው እኔ በህይወቴ በቃ እኔ ቡሽ ትክክልም ለዝቢያን ነኝ ቻው ሀቡ እሱን ቃል በጣም አጸያፊ ነው እኔ ማርያምን ነው መለጠፍ አይቻልም ቤተሰቦቿ ማለት ነው እናቴን እስከ እንደዚህ የምትባይ ለምንድን ነው ከሷ ጋር የምትኖሪ እስከምትባል ማለት ነው እናቴን ነው የምልሻለሁ እስከ እንደዚህ ነው አስቢው ከምወዳት ጓደኛ 6 ዓመት ከምናምን ብዙ ነገር ያደረገችልኝ ብዙ ነገር ያደረኩላት ልጅ እስከ እንደዚህ ማለት ነው እስከ ቤተሰብ አስቢ እህቷ እዚህ ቁጭ ብላ እየሰማች አስቢ እንግዲህ እኔ በቃ እኔ ቂም ይዤባታለሁ እኔ ባገኛት ማለት ነው በሷ ነው እስር ቤት የምገባው እናቴ ትሙት በሷ ነው እስር ቤት የምገባው ቻው ሀቡ ደህና ደር ይቅርታ ዜድዬ አይዞሽ በቃ አታልቅሽ በእናትሽ አንድ ነገር ልናገር በማልቀስ ከሆነ መጀመሪያ እኔ ልንገርሽ እሷ አሁን አንቺ ላይ በጣም ተደባኛለች እኮ እኔ በነገርሽ በምን እንደሆነ አንዴ አዳምጪኝ ይው ያዳምጪ ከዛ አንዴ አንቺ ተራ ነው ዝምላለሁ እሷ አንቺ ሌዝቢያን ናት ብለሽ ያስወራሽባት ነገር ህይወቷ ላይ አፌክት አድርጓል ምክንያቱም አብራት የምትኖረው ሴት አብራት የቤት ክራይ ሼር አርጋ ዜድ ስራ ሳይኖራት የቤት ክራይ ሼር አርጋ አብራት የምትኖረው ሴት እንዴት ከሌዝቢያን ሴት ጋር ትተኛለሽ አብረሽ ትኖሪያለሽ ከሌዝቢያን ሴት ጋር ከሴት ጋር የምተኛ ሴት ጋር እንዴት አብረሽ ትኖሪያለሽ ተብላ ጥላት ሄዳለች ስለዚህ እቺ ልጅ ሪል ላይፏ ላይ የሶሻል ሚዲያ ወሬ ሪል ላይፏ ላይ አፌክት አረገባት ማለት ነው የ6 ዓመት ጓደኛዋ ሴት ልጅ ጥላት ሄዳለች በዚህ ተጽዕኖ ስለዚህ ለዚህ ነው ቂም የያዘችብሽ ገባሽ ከወሬ አልፎ ከሶሻል ሚዲያ ስድድብ አልፎ ሪል ላይፏ ላይ እውነተኛ ህይወቷ ላይ አፌክት አደረጋት እሺ በመጀመሪያ ይሄን ስድብ እኔ አይደለሁም ያመጣሁት ሁሉም ሰው ሲሰድባት የነበረ ነው ለምን እኔ ላይ ቂም እንደያዘች አይዶን ነው እሷም ደግሞ ማንም ሰው ነግሬሻለሁ እኮ ሲሳደብ የሚያስቀይመውን ነገር ነው እሷም ኦፍ ኮርስ ድብና አርጋ ሰድባኛለች ለወንድ ብርሽን የምትሰጪ ቤሩት ላይ ሴት ስትሸጪ ነበርሽ ብላ ትሰድባኛለች እኔ ቤሩት ላይ ሰርቼ ነው ማድረው የወጣሁት ለስራ ነው እኔ ማንንም ሰው እያስጠፋው ሽሸጥና ስለውጥ የነበርኩኝ ሰው አይደለሁም እኔም ኢፌክቱ ሳይደርስብኝ እኔ ማውራት አልችልም ኤልሽክ አንዳንድ ሰው ተናግሮ የሚታመን ሰው አለ አንዳንድ ሰው ደግሞ ተናግሮ የማይወጣለት አለ ምናልባት እኔ ንግግሮቼ ወይ ጠንከር ያሉ ስለሆነ አላቅም ብቻ እሷም የተናገረችው ቀላል ነገር አይደለም ሰውን ትሸጣለች ቤሩት ላይ ወንድን ከሴቶች ጋር ታገናኛለች ማለት ቀላል አይደለም ገባሽ መረጃው ሳይኖራት ዝም ብላ የምታወራበት ምክንያት የለም
ፀጉር ቤት ሄዳ አማችኝ ስትል ያ ነገር አንቺን አፌክት አድርጎሻል? ያንቺ ህይወት ላይ ምን በሚገባ ሴቶችን የምትሸጪ እኔ ሰው እንዳያምነኝ እኮ ነው ያደረገችው። ሴቶችን የምትሸጥ ህዊ ተብዬ እኮ ተወርቶብኛል። እኔ መናገር አልፈልግም። በተግባር የምፈልግ ከሆነ ደግሞ ሜዳውም ይኸው ፈረሱም ይኸው እዚህ መጥቶ ማልቀስ አያስፈልግም። ያለሁት ቤሩት ነው፣ ያለችው ቤሩት ነው። እኔ አንድ ነገር ይኸውልሽ፣ እንደዚህ በቀልድ ተጀምሮ ነገ እሷ አንቺን ፈልጋ በጩቤ ብትወጋሽ አንቺ ሄደሽ ብትወጊያ ማንም ለማንም አይልሽ ሀቡዬ ለታንኩ ይልሽ ጥሩ ነገር መስራት ነው እንጂ ከባዱ መጥፎ ነገር ቤት ለመስራት ለምሳሌ ብዙ ጊዜ ይፈጃል። ለማፍረስ ግን አንድ ቀንም አይፈጅም። ግማሽ ሰከንድ ቢፈጅ ነው ነገሮችን ለማስተካከል ሊፈጅ ይችላል። እኔ ሁላ ነገር ይቅር ብዬ ትቼዋለሁ። ነገሩን የምትፈልግ ከሆነ ደግሞ አህለ ሳህለ አለው እያልኳት ነው። በቃ ማውራትን መለፍለፍን በተግባር ማሳየት ነው። ይሄ የምታረገው ውጭ ላይ ወታ የምንለፈልፈው ነገር ራሱ እሷን ያስከስሳታል። ነገ እኔ የሆነ ነገር ቢደርስብኝ እሷን እንደሚያስከስሳት ግን እስቲል ዜድ ባትሆን እንኳን እኔ ቢሩ በቀደም ለምን እሺ ከዚህ ሁሉ ፍቅር አይሻልም? ማሪ ፍቅር አይሻልም? እኔ እኮ እሱን እኔ እኮ ትቻለሁ እኮ እኔ ቤሩት ላይ ዜድ ሳትሆን ሌላ ሰው እኔ የሆነ ጉዳት ቢያደርስብኝ ከዜድ ውጭ እንደማይሆን ሁሉም እንዲታወቅ እፈልጋለሁ። እየወጣች እየፎከረች ነው። እገላታለሁ፣ እስር ቤት የምገባው በእሷ ምክንያት ነው እያለች ነው። እኔ ሌላ ሰው ከሆነ ሰው ጋር ጣልች ያ ሰው ቢጎዳኝ ነገ እሷ ተጠያቂ እንደሚያረጋት እኔ ሪካርዶችን ይይዛለሁ። ነገ እሷን ተጠያቂ እንደሚያረጋ እንኳ አታውቅም። እኔ ሁላ ነገር እንዲፈጠር አልፈልግም። በእሷም ላይ ክፉ ነገር እንዲደርስባት አልፈልግም። የወጣ ነው ልንሰራ ነው። እሷም ትስራ እኔም ልስራ። ሰውን ልገድል አይደለም። በቀደም አስታርቂያችሁ በሰላም ጌም መጫወት ነገር ራሱ እንዳመጣችሁ አላቅም። ምናልባት ዜድ ስል ወይ እሷን መስሏት ይሁን አላቅም፣ ወይ እሷ ከተጣላችሁ ሰው ጋር ገስት ላይ ስለገባው ይሁን አላቅም። አንዳንዴ ለራሷ ነው ማረግ ከፈለገሽ በውስጥ ታድርገው። እዚህ ቢያንስ እንኳ አታድርገው። ገባሽ? ነገ የሆነ ነገር ቢደርስብኝ ማነው አሁን ተጠያቂ? እንደዚህ እየፎከረ ዜድ ናት አይደለችም? እኔ ፊት ለፊት ነው የምነግራት። ናት ሰው ማረግ ስትፈልግ በውስጥ ታድርገው። እዚህ ወታ ገላታለሁ፣ አንቃታለሁ፣ በጭዌ እወጋታለሁ፣ እኔ ሌዝቢያን ያለ ሁላ እወጋጋዋለሁ፣ እስር ቤት እገባለሁ እያለች ማንም ይፋታት? እኔ ብሆን ዝም እላታለሁ። ማረግ ስትፈልግ ታድርግ። ከዛ በተረፈ ሶሪ ብያታለሁ። አንቺ ቤት ታርቀናል ምናምን እኔ ከሷ ጋር ተጣላችና ያችኛዋ ዜድ ከዛችኛዋ ጋር ላላወራ ነው። እኔ ምን አገባኝ በሁለቱ ጸብ። ሁለት ሰው ጸብ ይኸውልሽ፣ በሁለት ሰው ጸብ መግባት በጣም የሚደብር ነገር ነው። ምን አገባኝ እኔ አገባኝም እኔ ስለሁለቱ አስተያየት መስጠት አይጠበቅብንም። ገባሽ? አሁን እዚህ ጋር የሆነ ሰው እኔ ሁለት ሰው ሲጣላ ባይ ምንም አይነት አስተያየት አልሰጥም። ለማስታረቅ ግን እባካችሁ ተው ልል እችላለሁ። በጣም የምቀርባቸው ሰዎች እንኳን ሲጣሉ ባይ እዚህ ጋር ተው በቃ ተው ላለው እንጂ አንቺ እንዲህ ወይም ደግሞ ከአንዷ ጋር ተለጥፌ ምናምን በጣም የሚደብር ነገር ነው። ሁሉም ራሱን ችሎ ይቁም። ከቻልን እናስታርቅ፣ ካንቻልን ዝም እንበል። በቃ ያልቻለ አፉን ይዝጋ፣ ዝም ይበል። በሰው ነገር መግባት በጣም ያሳፍራል። እነዛ ሁለት ሰዎች ታርቀው በኋላ ፒስ ሲሆኑ መሀል የሚቀረው ያሽቃበጠ ኦኬ፣ በማያገባው ገብቶ አስተያየት የሰጠ ያሽቃበጠ፣ ነገሩ ላይ ቤንዚን ያርከፈከፈ ነው የሚዋረደውም የሚያፍረውም። ስለዚህ በቻለው መጠን ከቻልን እናስታርቅ፣ ካንቻልን አፋችንን እንዝጋ፣ ምንም አንበል። ስለዚህ አሁን ሁለታችሁ ሀገር እኮ ነው። እኛ የድሃ ሀገር ሰዎች እኮ ነን፣ ድሆች እኮ ነን። ድሆች ሆነን ድህነት አሰድዶን፣ በሰው ሀገር ግን ጥጋብ ሲያባላን በጣም እኮ የሚያሳፍር ነገር እኮ ነው። በጣም እኮ ነው የሚያሳፍረው እኮ። ሌላ ዜጋ እኮ የእኛን ላይቭ እኮ አስተርጉሙ ቢሰማው እነዚህ ረሃብተኞች ድሆች አገራችን ላይ ለስራ መጥተው ጠገቡ፣ የእኛን ሩዝ በልተው ጠግበው እየተባሉ ነው እኮ ነው የሚሉን። ያ ምን መሰለሽ፣ አሁን እንደው እሷ ከምታወራው አንጻር ራሱ እኔም የእሷን መረጃ ሰብስቤ ህግ ቦታ ብቀርብ እግዚአብሔርን ህጉ ለእኔ እንደሚሆን ታውቂያለሽ። ራሱ ሌላ ዛቻ ነው። ይኸውልሽ ነገሩን እምልሽ እኔ ይሄንን ነገር እግዚአብሔር ምስክሬ ነው። ይኸው ሀቡዬ እውነት እግዚአብሔር ነገር ይመልሰኝ። እሷ በምትፎክረው ልክ እኔ ብሄድ ምንም ችግር የለውም። እኔ ምናልባት ቁጥብ ስለሆንኩኝ ማውራት ስለማልፈልግ ይሆናል ዝም እላለሁ። እሷ ግን በምትናገረው ነገር እንደሚያስከስሳት እንኳን አታውቅም። የሰው ልጅ ዛቻ ሰውን ህይወት አጠፋለሁ፣ እሷን ሰብሬ እሷን ወግቼ የሚለው ራሱ እንደሚያስከስሳት ራሱ አታውቅም። ገባሽ? ግን እኔ ነገር ሊሰጣችሁ ነው። ያው ይዊ አዳምጪ፣ አንድ መፍትሄ ልሰጣችሁ ነው። አዳምጪ።
ከዚህ በኋላ ዜድ ከማንም ሰው ጋር ብትጣላ እሷ ከተጣላችሁ ሰው ጋር ገስት ላይ ገብተሽ አንቺ አስተያየትም አትስጪ ምንም አትስጪ። በቃ ሴንሲቲቭ ነው የእናንተ ጉዳይ። እሷ ስለተጣላች ያን ሰው መጣላት አለብኝ ማለት ነው። አትጣዩ በሰዓቱ ብቻ እሷን እየረገጠ ከሆነ የሆነ ሰው አትግቢ፣ ገስትም አትገኝ ይዛ ቦታ ገባሽ? አንድ ዜድም አንቺ የተጣላሹ ሰው ካለ አንቺ የሆነ ቤታ አንቺን እየተናገሩ ከሆነ ዜድ ገስት አትግባ። በቃ አትነካኩ፣ አትደራረሱ። አሁን ይቅርታ ተጠያየቁ፣ ሰላም አውርዱ። ከዛም በኋላ አትደራረሱ። ጌምም አብራችሁ አትጫወቱ፣ ሰላም ብቻ ተባባሉ። የሆነ ቤት ገስት ላይ ከተገናኛችሁ ሰላም ነው ብቻ ተባባሉ። አትነካኩ፣ ሴንሲቲቭ ነው። ሳታስቡት እንደገና ወደ ጸብ ትገባላችሁ። ስለዚህ የማይስማማ ሰው ታርቆ መራራቅን ያለበት መራራቅ፣ ሲገናኝ በርቁ ሃይ ነው መባባል ያለበት። በቀደም አስታርቂያችሁ አሁን ድጋሚ ተጣላችሁ ዩሲ። ስለዚህ መሆን ያለበት አሁን እናንተ በሩቁ ሰላም ብቻ ተባባሉ። እንደተከባበራችሁ እዛው በሩቁ አትላተሙ፣ አታሽቃበሉ፣ ጌም አብራችሁ አትጫወቱ። በቃ አያስፈልግም። በጣም እንደምወድሽ ነው እኔ ምን አሁንም ቢሆን ችግር የለብኝም። ልናገር ያው ብዙ አውርታለች መሰለኝ፣ ይቅርታ። እኔ አንድ ቀን ያው ከሰው እኔ ከጠላሁት በቃ ጠላሁት ነው። እኔ ብሎክ አድርጊያታለሁ። ጭራሽም እሷ ያለችበትም አልገባም። ከትናንትና ወዲያ ቤታ ጋር ገብቼ በቅጣት እንደዚህ ምናምን ነበረ። እኔ ቤታ ኪዊን እሷ ነበረች። እኔ ሳሸንፋቸው ኪዊን እስካሁን አላነሳችሁም። ለሳምንት ነው የተባለው። እሷ አንስተዋለች። ዜድ ኪዊን ዜድ ንግስት፣ እኔ ቤታ ንግስት እንዳደረኩት አርጉ ተባለ። እንትን ላይ ቫዮ ላይ ችግር የለውም ታንሳው። እኔ ንግስት አይደለሁም። ንጉስ አንድ እግዚአብሔር ነው። ጉልበተኛ አንድ እግዚአብሔር ነው። እኔ በቃ በአንቺ ቃል መሰረት ተገኝቻለሁ። ስሟን አንድ ቀን ቤታ ጋር ስትመጣ እንኳን ቤታ አለች። ውሸት አንትበለኝ። ፊቴ ስቀያየር ለምን ዜድ ለምን ተቀያየረ በቃ ምናምን ያለች እንትን እያሳቀችኝ ነበር። ለምን በቃ ስለማልፈልግ ገባሽ? እኔ ስለማከብርሽ ነው እስካሁን ጸጥ ያልኩት። ለምን አንድ ቀን ተሳስቼ ባንቺ ያልኩት መሰረት አንድ ቀን ተሳስቼ የእሷ ስም ካነሳው እሷ አለች። በሌላ ፌክ አካውንትም ልታይን ትችላለች። አንድ ቀን ተሳስቼ እሷ ያለችበትም ገብቼ አላቅም። በቃ ዛሬ ገባች። ኦኬ እሱ ራሷ ታውቀዋለች። እዛ የነበሩም ያውቁታል። እኔ ለምን ተነሳሁ ነው በቃ እሺ። እነዛ በዘር በምናምን ከመጣ እኔ ብያለሁ። ማንም ድፍን ኢትዮጵያዊ ነው ለኔ የሚደርስልኝ። ድፍን ኢትዮጵያዊ እኔ ትግራዊ ስለሆንኩ ትግራዋይ ሊደርስልኝ ማለት አይደለም። እኔ ኦሮሞ ስለሆንኩ ኦሮሞ ሊደርስልኝ ማለት አይደለም። አማራ ስለሆንኩ አማራ ሊደርስልኝ አይደለም። ኤርትራዊ ስለሆንኩ ኤርትራ ሊደርስልኝ ማለት አይደለም። ለኔ ድፍን ኤርትራዊውም አማራውም ኦሮሞውም ማንም ብሔር ነው የሚደርስልኝ። ገባሽ? ሁሉ ብሔር ነው የሚደርስልኝ። እኔ እዚህ ህግ አለ ለምትለው ህግ አለ የለም እሷ ታውቀዋለች። ህግ አለ የለም እሷ ታውቀዋለች። አሁን አንዴ ልናገርበት። ህግ አለ የለም እሷ ታውቀዋለች ጠንቅቃ። የዚህ ሀገር ህግ ታውቀዋለች ጠንቅቃ። ታውቀዋለች ጠንቅቃ። በእናታችሁ አትደውሉ። አንዴ ላውራበት። አትደውልኝ። ህግ አለ የለም በቃ አላለቅስም። አትደውሉ። ህግ አለ የለም ጠንቅቃ ታውቃለች። የዚህ ሀገር ህግ ምን አይነት ህግ እንደሆነ ችግር የለውም። አይደለም መትቻት አይደለም የፈለግነው ተደራርገን ፖሊስ ያለፈ እንኳን የማያጋላገልበት ሀገር ነው ያለ ነው። ችግር የለውም። ጠንቅቃ ታውቀዋለች። ቤሩት ላይ ትክሰሰኝ። እዚህ ሀገር ደግሞ እኔ ለዝቢያን ተብዬ ተሰድቢያ አቡ እኔ ልንገርሽ፣ እኔ እዚህም እየተከታተልችኝ ይሆናል። 2 ጥርስ ሰብሬያለሁ ለዝቢያን ስለተባልኩ ብቻ። ለዝቢያን ብቻ ስለተባልኩ 2 ጥርስ ሰብሬ ማለት ነው ካሳ ከፍያለሁ። እስከ አረብ ተልኮልኝ ለአረቦቹ እስከ ብር ከፍያለሁ እንዳይመቱኝ ብዬ። ገባሽ? እኔ በማንነቴ አልደራደርም። በቃ ለኔ እንደ ፍላጎታቸው ያርጉኝ። ለኔ ሚስኪን ልጅ መዳም ቤት ሰርታ የምትበላ ልጅ
በቃ መዳም ልጅ በቃ የመዳም ልጅ ናት። እረፍት እንኳን አሁን መውጣት አቆመች። በቃ አሁን ኦኬ ረመዳን ነው ጾመኛ ናት። ኦኬ ጾመኛ ናት። ኦኬ አትወጣም። ከጾም በፊት መውጣት አቁማለች። እዚህ ስሟን እንትን እዚህ አንቺ ቤት እህቷ ቁጭ ብላ ማንትየዋን እየተከታተለች ነበረች። እስከ እንደዚህ አለቻት። እናቴ ትሙት እስከ እንደዚህ ምን ይሆንሽ ነው አለቻት። ገባሽ? መውጣት አቁማለች። በቃ መውጣት እኔ ብር ከሌለኝ መክፈል ካለባት ቤት ኪራይ ትከፍልኛለች። ብር ከሌለኝ ብር አለሽ የለሽም ብቻ ነው የምትለኝ። ምግብ አለሽ የለሽም፣ ለታክሲ አለሽ የለሽም፣ ለውሃ አለሽ ብቻ ነው የምትለኝ። በታክሲ ነው የምትልክልኝ። እስከ መውጣት የሚያሳፍራት የ6 ዓመት የ7 ዓመት ጓደኛዬ እስከ እንደዚህ ማለት ነው። በቃ እኔ ለሷ ነው እኔ በቃ እሺ ኦኬ ስታይሌ ወንዳ ወንድ ነው እንደ ፍላጎቴ። በእኔ በቃ በእኔ ቤተሰብ ተሸማቀቀ። የእሷ ቤተሰብ የሙስሊም ቤተሰብ ልጅ ናት። ተሸማቀቀ። እናቴ ክሽ አታልቅሽ። ኧረ ተይኝ ማሪ በእናትሽ አታልቅሽ። ለማንኛውም ሀዋ አንድ ነገር በቃ እሺ እኛ እናቅሽ እንዴ እኛ እናቅሽ ወይ እስቲ ህግ የለም ላለችው እኔ ሌላ ሰው ይንካኝና አሁን ወደ አዲስ ክርክር ያለኝ ሌላ ሰው እንኳን ቢነካኝ ከአንቺ ራስ እንደማልወርድ እንዳለ ደግሞ አንቺ ብቻ ስንት ዓመት ሆነሽ ከዛ ትሽብኝ አንቺ ብቻ ጫፌን ንኪኝ። እኔ በእጄ ገንፎ ይዤ አልጠብቅሽም። አይ አም ሬዲ ፎር ዩ። በጣም ዝግጁ ሆኜ ነው የምጠብቅሽ። ምንም ችግር የለውም። ግን አንድ ነገር ልንገርሽ፣ ለእኔ እዚህ ጋር የምታወሪው ነገር ለእኔ ጥሩ ነው። ግን ደግሞ ማስጠንቀቂያ ልስጥሽ። እዚህ ጋር አንቺ ስሜታዊ በሆንሽ ቁጥር የምታወሪው ለእኔ ቢጠቅመኝም አንቺን ግን እንደሚጎዳሽ ስለማስብ እንደዚህ ባታወሪ እንኳ አሁን የምትናገሪው ንግግር ለራስሽ ላይ ኢፌክት እንደሚፈጥርብሽ ማወቅ አለብሽ። ገባሽ? የሚያረግ ሰው በተግባር ነው። እዚህ ወጥቶ ማልቀስም አያስፈልግም። ጥርሳውን ለኩኝ ያለፈ ያንቺን ጥርስ አውልቃለሁ። ማውለቅ ከፈለገች 32ቱንም ጥርስ ማውለቅ ትችላለች። እሱን ደግሞ ህጉንም ማየት ያንቺን አውልቃለሁ አለች እንዴ? ከዚህ በፊት ሌዝቢያን ብለው የሰደቧትን 2 ሰዎች ጥርስ እንዳወለቀ መክሰስም ከፈለገች መክሰስ ትችላለች። ዳኛም ካለ ይሄን ያክል ዲቴል መሄድ ከፈለገች መሄድ ትችላለች እያልኩኝ ነው። እኔ ደግሞ ይኸውልሽ ይቢ አሁን እሷ የተሰማትን የደረሰባትን ነገር እየተናገረች ነው ያለችው። አንድ ሰው ብሶት ምን እንዳረጋግጥ ነገር ሲናገር ያለፈው ታረቅን ይቅርታ ተባባልን ምናምን ሶዋት ምን ይጠበስ አሁን ምን ላርጋ ድጋሚ ተናገርሻት እሷ አለች እኮ አልተናገርኳትም። ስም አልጠራም እያለች ስጠቅስ ስለነበረ እኔም ከስር ነገሩን ላለማጋጋል ወጥቼ ነበር። ከስሮኜ እኔም የምናገረውን ነገር ተናግሬያለሁ። ከዛ በተረፈ ሆነሽ ኮሜንት ላይ ምንድነው ሜንሽን እያረግሻት ያልሻት? እኔ ለማንም ወንድ መልስ አልሰጥም ብያታለሁ። በሚገባ ለማንም ሰከራ መልስ አልሰጥም ብያታለሁ። ስማን ጠቅስም እያለች እኔን እየሰደበችኝ ሀቡ ገባኝ እኮ ይኸውልሽ ሴት ልጅ ላይክ አውቀሽ ቁስል የሆነውን ነገር ደጋግመሽ መንካት የለብሽም። እሺ እሷ ለምን ሴት ትሸጣለች እያልቻለ እንዴ? እሷ በስነ ስርዓት እኮ የዛን ጊዜ ይቅርታ ጠይቃሽ እኮ ዘጋ ነው እኮ። እኔም ደግሞ የዛ ጊዜ ይቅርታ ጠይቄያታለሁ። እንደዛ አቡዬ ይቅርታ አንዴ ላውራ አቡ እሷ አውርታ ጨርሳለች። አንዴ ላውራ ቪዲዮ አለኝ ብላሻለች። እዛ ጊዜ ቪዲዮ አምጪ ስትልሽ አሉኝ ያለችሽ ሴት ትሸጣለች ምናምን። እኔ ነግሬሻለሁ። እኔ ካልኩ ኧረ በስመ አብ እኔ ካልኩ ቪዲዮ አለሽ ይዊ የዛኔም እኮ ቪዲዮ ማቅረብ አለች ማስታረቂያ ችግር የለም። የዛን ጊዜ እንዳጋጣሚ ሆኖ ቪዲዮ በቃ አቡ በዛ ጊዜ ምናምን የሚባል ነገር የለም። አቡ እኔ ተንበርክኬ እኔ እንደዚህ ሴት ትሸጣለች ምናምን ካልኩ ተንበርክኬ ተንበርክኬ ነው የምልሻለሁ። ለማስጠላት በሌላ አንዴ ላውራ እኔ ያ ቪዲዮ ሴት ትሸጣለች ምናምን የተባለ ከመጣ እኔ ሁሉ ነገር ረስቼ ተንበርክኬ ይቅርታ አላታለሁ። ይኸው ተንበርክኬ በጣም ጥሩ ሂዊ በቃ አዎ ሴት ትሸጣለች ያልኩበት
ቪዲዮ ካለ እኔ ካልኩኝ ተንበርክኬ ሁሉን ነገር ትቼ ይቅርታ ጠይቃታለሁ ብላለች። ሪካርድ ያደረጉ ልጆች ካሉ ከነሱ ሪካርዱን ፈልጌ አመጣለሁ። እኔ ብዙ ጊዜ ችግሬ ያለ መከታተል ነው። ሪካርድ ያደረጉ ካልተከታተልሽ ከተሰማሽ ማሪ ማለት ወንደና አንዴ ኤልሽ ይላኩልኝ። እኔ ብዙ ጊዜ ሪካርድ አላደርግም ችግሬ ማለት ነው እንጂ ላይቭ ላይ ሰምተሽ ነው በጆሮሽ ራስሽ ሰምተሽ ነው። ፀጉር ቤት አሙኝ እኔን ፀጉር ቤት አሙኝ ብላ ስትናገር ሰምቻለሁ። ኖ አይደለም ሂዊ ፀጉር ቤት አሙኝ የሚፈጡ ሁላ ስትል ሰምቻለሁ እኮ ነው። ችግሬ ግን ሪካርድ ተጠባብቄ አላደረኩኝም። ያላችሁ ልጆች ማለት ላኩልኝ። ሂዊ ድሮን ሴት ትሸጣለች ብላ እንደዚህ ካፏ ስትናገር በጆሮሽ ሰምተሻል ወይስ ሰው ነው የነገረሽ? እኔው ዞሮ ቅኔው እኮ ያው እኮ ነው። ባሽሙር ሲነገርሽና እዚህ ስቴቶች የምትሸጡ አንዳንዴ ስም ሳይጠቀስ እኮ ባሽሙር ጠቅጠቅ የምታረጊው። አሁን ለምሳሌ እኔ እሷን ስም ሳልጠራ ገና ለገናው ዜዳልሽ ብላ ነው አይደለም ዞሮ አሽሙሩ ለኔ ነው ያለችው። ስለዚህ እሷም እንደዛ ስታረግ እኮ እንትን ብያለሁ። ግን ሪካርድ አላደረኩትም። ያላቸው ልጆች ካላቸው ይላኩኝ። እኔ የሚዲያ ጫጫታ አዲስ አይደለሁኝም። እኔ ቲክቶክ ሲፈጠር ጀምሮ የነበርኩኝ ሰው ነኝ። ቲፎዞ ይሄዳል ይመጣል። አይ ዶንት ኬር አባውት አገናኘው። አሁን ይሄ ከኛ ጉዳይ ጋር ምን አገናኘው? ማሪ ካንቺና ከዜድ ጉዳይ አይልሽ። አሁን ነገሩን ወደ እኔ እየፈረዱ ነው። ገባሽ? ወደ እኔ እያዞሩት ነው ነገሩን። እሷ ስላለቀሰች ወይ ምናምን ስለሆነች እኔ እንደዚህ አይነት ባህሪ የለብኝ። ማሪ በፈለገችው አንቺ በፈለገችው አይደለ? እሷ ግን ሌዝቢያን ቆይ ዜድ ሌዝቢያን ብላ ስትሰድብሽ ማስረጃ ቪዲዮ አለሽ? አምጣ ራሷ አዎ ብያታለሁ ይቅርታ ብላለች። እንዴ አንቺ ፊት አምጪ እሺ አምጪ። እኔም እንደዛ አረ አመጣለሁ ችግር አረ እኔ ያለኝ ችግር የለም። ግን አንቺ ቤት ነው ብላለች። ይኸውልሽ ዜድም ሌዝቢያን ብላ ስትሰድብሽ ቪዲዮ አምጪ። አረ አለኝ አንቺ ይዌ ሴት ትሸጣለች ያለችው ቪዲዮ አረ እኔ አመጣለሁ አቡ እኔ አመጣለሁ። ላንቺም አዎ ብያታለሁ ይቅርታ ብላለች እኮ አንቺም ቤትም ብላለች እኮ አምናለች እኮ። አንቺም ሁለታችሁም ናችሁ ይቅርታ ይጠይቃችሁ። ደግሞ አምነሽ ይቅርታ ያልኩኝ እኔ እኮ ይቅርታ ያልኩኝ አረብ ባሏ ብር ሰርቋት ሄደ። አዎ ብያለሁ ይቅርታ ብያለሁ አይደል? ለዛ ነው ይቅርታ አልኩት። አዎ አንቺ ይቅርታ አዎ ለዝቢያን ብያለሁ ይቅርታ ብላለች። ቲክቶክ ላይቭ ላይ መጥቼ ሚስጥሯን ስላወራውኝ ይቅርታ ብለሽ ጠየቅሽ። አዎ ብያለሁ። እንዳጠቃላይ ተናገርኩ አይደል? ከፋፍዬ አይደለም ይቅርታ ምለው እንዳጠቃላይ እሷን የሚያስከፋት መስሎ ይታያት ሁላ አንሶሪ ብያለሁ። ከዛ በተረፈ ግን ከዚህ በላይ ልታነቀላት አልችልም። ከይቅርታ በላይ ምንም ነገር የለም። አሁን ጾም ነው፣ የሙስሊሞችም የክርስቲያኖችም ጾም ነው። አፉ ብዬሻለሁ ብያታለሁ። ከዛ በተረፈ ግን ምንም ልረዳት አልችልም፣ ልታነቅ አልችልም ከይቅርታ በላይ። አራት ነጥብ። ግን ይቅርታ ሲጠየቅ እንዴት መሰልሽ እንደዚህ እየተባለ ሳይሆን ስላስቀየምኩሽ የኔ ውድ እህት ስላስቀየምኩሽ ይቅርታ መልካም ከልብሽ ሲሆን ማለት ነው፣ የማስመሰል ሳይሆን ከልብሽ። ዜድዬ የኔ ውድ ስላስቀየምኩሽ እጅግ በጣም ይቅርታ ብትይ ሴጣን ያፍራል። ምንም ማለት አይደለም፣ ኢጎሽን ጥለሽ ማለት ነው። ለምን አንድ ሀገር ነው የምትኖሩት። እሷ ትሻልሻለች። ማናችንም ቆመን ብንሄድ ዛሬ ነገ እንወድቃለን። ካንሰር ሊይዘን ይችላል። መታከሚያተን ሚዲያ ላይ ወተን ለምነን ለመዳን ልንታከም እንችላለን። የመኪና አደጋ ደርሶብን ጤናችን ታውኮ ነገ ያልጋ ቁራኛ ልንሆን እንችላለን። ልንሞትም እንችላለን አሁን ስንተኛ። ስለዚህ ሁሉ ነገር ይጸጽታል። ምንም ቢሆን መልካም መሆን ይሻላል። እመኑን፣ መልካም ብትሆኑ ይሻላል። እና ሂዊ ይቅርታ ጠይቂያት፣ ዜድም ሂዊን ይቅርታ ጠይቂያት። በቃ ነገር አብርዱ። ማስረጃ ፍለጋ ከምታመጡ ለጸብ ሌላ ቀጠሮ ከምንይዝ አሁኑኑ ሴጣን ይፈር። የሁላችንም ጾም ነው። በቃ ሴጣንን አሳፍሩትና ይቅርታ ተጠያየቁ። ተውት። ከዚህ በኋላ አትነካኩ። በቃ አትነካኩ። ከዚህ በኋላ ቀድሞ የነካ ካለ እኛ እንሄድበታለን። ስለዚህ አሁንም አንቺ ፊት የምናገረው እኔ አንቺ ባንቺም ያቡት ሙት አላነሳም ለሷ ስም ብዬ እስካሁን አንድ ቀን ይኸው አንቺ ቤት የመጣው ለአንቺ ክብር ስላለኝ ነው እንደዚህ አለችኝ። አንቺ ፊት እንደዚህ ብዬ ነበር ምናምን ብዬ የተናገርኩት በቃ ለአንቺ ክብር ስላለኝ ነው። ገባሽ? አሁንም እኔ ስሟን አላነሳትም። ይኸው እያልኩሽ ነው። ስሟን ጭራሽ አላነሳም። በቃ አላነሳም ጭራሽ። አታንሳኝ፣ እኔን አታንሳኝ ነው ያልኩት። በቃ አታንሳኝ። እኔ አንድ ቀን ስሟን እስቲ ካነሳሁት አዎ አንስታለች ትበል፣ ይቅርታ ልበላት። አንቺም አታነሽም፣ ሂዊም አታነሳም። ሂዊ ዜድዬ ከዚህ በኋላ ስምሽን አላነሳም፣ ይቅርታ እህቴ ይበያት። አንዴ የሆነ ድምፅ ላሰማት። ስለሱም ያው ቀርጸሽ ልቀቂው ከቻልሽ። ቤሩት ላይ ያለችው ሱስ የምትባለው እሷ አያገባትም።
እሷ አያገባትም። እሷ ቤት ነው የተነሳው፣ ሌላ ሰው ነው ያነሳኝ እንጂ ሱሱ ሰራተኛ ናት። ሱሱ ሰራተኛ ናት። ሰርታ የምትበላ ናት። ኦኬ ሰርታ የምትበላ ናት። እሷ ምንም አያገባትም። ማንም ይል በብሔርም በምንም በቋንቋም ምንም እንትን ማታምን ልጅ በቃ ሂዶ ፀጉራችሁ ተሰርቶ በጣም ጎበዝ ናት። ኢማንያር ትሸጣለች። ፀጉር የፈለጋችሁት ፋሽኖች የምትከተሉት እሷ ጋር ሄዳችሁ ብትሰርጥሩ ነው። እሷ ለእኔ ምንም አላለችኝም። እዛ ቤት የምትገባ ለዛውም ስሟ እየጠራው የምትገባ ሃምበርገር የምትባል ናት። አንስታ ስሜ እያስጠፋችኝ ያለችው እንጂ ሱሱ እዚህ ቤት እዚህ ወሬ ላይ አያገባትም። ማታ ሱሱ ሲወራም አልነበረችም። ስራዋ ናት እየሰራች የነበረችው እና አርፈሽ ብትቀመጪ ሃምበርገር ጥሩ ነው። ያው ስምሽ ስላነሳሁሽ ይቅርታ። ያው ስምሽ አሁን ነሽ። ሌላ ሪከርድ አለ። ይሄ ማለት እኔ ሱሱ የምትባለው ፀጉር ቤት ሄጄ ማለት ነው ስሰራ አንዴ አስረዳሻለሁ። አንዴ ቆይ የሆነ እንትንም ስላለ ማለት ነው። አንዴ ሪከርዱ አንዴ ሌላም ሪከርድ ስላለ ላሰማሽ። ቅርታሃቡ ቪዲዮ አልከፍታለኝ አንዴ መተውን የመሰለ ነገር የለም። ሆነ አንዴ ቆይ ማሪ፣ አይ አልተናገርኩሽም ላለችው ነገር ነው። ቪዲዮ አልከፍት ብሎኝ አንዴ እስከምከፍት ታገሽኝ እኮ። ግን ያው አይ ነው ግን ማስረጃውንም ምኑንም ትታችሁት ብትታረቁ ብያችሁ ነበር እኮ። እኔ መተው አይሻልም? ኦኬ እኔ ብንተው ደስ ይለኛል። አይ ማስረጃ ስላለች ነው። ማስረጃው ኤልሽ ምን አለ መሰለሽ፣ ሰላም ይሻላል ይሻላል። ሱሱ ላለችው ነገር ሳታቅ ነው የተናገረችው፣ በስሜት ማለት ነው። ሱሱ ማለት አንቺ ቤት የምትገባ ፀጉር ቤት በጣም ጥሩ ልጅ፣ ቤሩት ላይ የምትታወቅ በጣም ጥሩ። በነገራችን ላይ ቤሩት ያላችሁ የተለያየ አካባቢ ሱሱ ፀጉር ቤት አላት። ሂውማን ሄር ትሸጣለች። በጣም ጥሩ ልጅ ናት። እሷ ቤት እንደ ማንኛውም ደንበኛ ገብቼ ፀጉሬን አንድ ቀን ነው ምናምን ተሰርቻለሁኝ። ስልክ ገባብኝ። ሀቡዬ በቃ የኔ እናት ያው በጾምሽ ረበሽኩሽ። የኔ እናት ያው ላንቺ ክብር ብዬ ነው የመጣሁት። ላንቺ ስለምወድሽ ነው። እናቴ ትሙት ማርያምን ነው የምልሽ። አከብርሻለሁ፣ ወድሻለሁ። ታውቂያለሽ። እና ዜድዬ ተታርቃችሁ ነው የምትወጡት። በቃ ችግር የለም። በቃ ኧረ እኔ አሁንም ቃል ምገባለሽ። እኔ ስሟን አላነሳትም። የኔ እናት ስሟ አሁንም እናቴ ትሙት ይኸው ሀቡሙች ሚካኤልን አላነሳትም። በቃ ይኸው መብርሃንን አላነሳትም። በቃ አታንሳኝ። ብታነሳኝ እንኳን ካሁን በኋላ ወደ አንቺ መጥቼ አልከሳትም። በቃ እንደዚህ አለችኝ አለ የማደርገው ዜድ አንዴ ቆይ ለምን እንደዛ እየተባልኩ ነው የምሰደብ ያለው? ፀጉር ቤት እየተሰበሰቡ የሱሱ ፀጉር ቤት፣ ለዛውም የሱሱ ፀጉር ቤት ለነ ህዊ ድሮን ምናምን እንደዚህ እኮ ናት። ሀሽ ነው የምታጨሰው። የት ታውቀኛለች? እሷ ማን እንደሆነች ራሷ ታውቀዋለች። እዚህ ቁጭ ብላለች የነገረቻት ሴት እና እኔ ቡና ብጠጣም ከወንዶች ጋር ነው። እንደዚህ ምግብ ቤት ወይ መጠጥ ቤት ብሄድም ጓደኞቼ ቤት ወንዶች ቤት ነው። ወንዶች ቤት ጓደኞቼ ቤት ነው። ወይ ደግሞ ሌላ የሚዝናናበት ከጓደኞቼ ጋር አብሬ እዛ ራጅ ጋር ወይ ደግሞ ወይኗ ቤት ወይ ደግሞ ጀማል ቤት ነው የሚሄደው። እና ተፋቱኝ፣ ቤሩት ያላችሁ ተፋቱኝ፣ አትሙኝ። ፀጉር ቤት ተሰብስባችሁ አትሙኝ። የራሳችሁ ኑሮ ኑሩ። ምን ነው የምትሸጥ ሴት የለችም እንዴ? የምታሸረሙጧት ሴት የለችም? የምትሸጥ ሴት የለችም? እኔ አልሸጥም። እንግዲህ ባንከር ነኝ። እንደዚህ ያሉ ደግሞ አረብ አይፈልጉም። ሴቶቹም ነቁ። ዘለዓለም እየሸጣችሁ እያሸረሙጣችሁ ማለት ነው። ነቁ። በቃ አንፈልግም አሉ። ይኸው መዳም ቤት ገቡ። ከወንድ ጋር ይበቃናል፣ አንፈልግም አሉ። አንሸጥም፣ እንደ ድሮ ሞኞት አይደለንም አሉ። እና በቃ ሰርታችሁ ብሉ፣ ሰርታችሁ ብሉ።
ኤልሽ ምን አለ መሰለሽ ሚካኤልን ያው ስንበሽ እያደረኩ ነው ስንበሽ እያደረኩ ለሃምበርገር ነው ለሃምበርገር ነው ለአንቺ አይደለም ለአንቺ አይደለም አሁንም ስሟን እያነሳው ነው ለሃምበርገር ነው ለአንቺ አይደለም አገር ስለምትሸጥ አልፈራትም እኔ እርጉም ነኝ ለሀቡ ልንገራት አሁንም ሴት ስለምሸጥ ጥርሷን የሰበርኳት የሷ ጥርስ ነው ልንገርሽ ካሳ የከፈልኳት ሃምበርገር የምትባል አርፋሽ ቁጭ በያልኳት ሴት የምትሸጥ የለችም እንዲያልኳት ለሃምበርገር እንጂ ላንቺ አይደለም ላንቺ ካልኩሽም ሃምበርገር ነው ወይ ስምሽ ብዬ ጠይቄያታለሁ ሂዊት ታጨሳለች አለችኝ ያልሽው እሺ አቡዬ አመሰግናለሁ በመጀመሪያ ደረጃ ሱሱ ማለት በጣም የተከበረች ጨዋ ስራ አክባሪ ማንኛውንም ብሔር ውስጥ የሌለችበት የንግድ ሰው ጸጉር ቤት ያላት ናት እኔ ምናልባት ዘረኛ ሊሉን ይችላሉ ማንም ሰው ዘሩን የሚጠላ የለም ዘረኛ በሆንም ግን እሷ ቤት አንድ ቀን ነው ሁለት ቀን ጸጉር ቤት ሄጃለሁ ልሰራ በጣም ጎበዝ ልጅ ስለነበረች እሷ ጋር ልሰራ ሄጃለሁ ስለሄድኩኝ ቪዲዮ ፖስትቼ ነበረ ጸጉር ቤቷን ለማስተዋወቅ ሱሱ ምን አይነት ጎበዝ እንደሆነች ለማስተዋወቅ ሰርቼ ነበረ ገና ለገናው እሷ ጋር ስለሄድኩኝ የሱሱን ስም ራሱ በስሜት ተነስታ ድጋሚ ነው ይቅርታ ያለችው ሱሱ ማለት ነው ሄዳ አማችኝ አለች እግዚአብሔር በሚያውቀው የው አገሬ አይመልሰኝ ነው የምልሽ አንድ ቀን ሲጀመር ብዙ ጊዜ ሄጄ ማላቅም ሱሱ ሲጀመር የስራ ሰው ናት ለእንደዚህ ነገር በጣም ቢዚ ናት ወሬም የምታወራ ልጅ አይደለችም የሷም ስም አጥፍታ ራሱ ድጋሚ ነው ይቅርታ የጠየቀችው ማለት ነው ምንም በማታውቀው ነገር ሱሱ ሀሜተኛ ናት ብላ ስትናገር ነበር ይሄንንም ይቅርታ ብላለች ደስ ይላል you to the point directly ያንቺ ስም የተጠራው እዚህ ጋር ሃምበርገር የምትባለው እኔ ስለ ሃምበርገር አይመለከተኝም ሃምበርገር ብትል ደግሞ ጓደኛዬ ናት እህቴ ናት የአማራ ልጅ ናት ገባሽ ለምን እንደዚህ ማለት እንደፈለገች ራሱ እዚህ ቤት ብሄር አይጠራም ውዴ እዚህ ጋር ያላችሁት በብሄራችሁ አይደለም በሰውነታችሁ ተሰዳድባችሁ ነው ስለዚህ በግለሰብ ስም እንጂ ብሄር እየጠራን አናወራም እዚህ ቤት ብሄር እንዳትጠሪ ብሄር ስለጠራው ይቅርታ እህቴ ናት ገባሽ ሃምበርገርን ብትሆን ይሄን ያክል ፐርሰናሊ እኔ ሃምበርገር ራሱ እግዚአብሔር በሚያውቀው አግኝቻት አላቅም ሃምበርገር ሆና አማቺ ነበር ስትል የነበረው እኔ የሃሜትም አይደለም ልጅቷ በጣም ጸጉር ስለምትሰራ ልሰራ ነው የሄድኩት በጣም ቢዚ ናት ባለትዳር ናት የተከበረች ልጅ እናት ናት ከእንደዚህ አይነት ነገር የወጣች ልጅ ናት እንደውም ብታበረታቷት ሱሱን በዚህ አጋጣሚ በጣም ደስ ይለኛል እና ምንም ጉዳይ ይዊ ለሱሱ ማስታወቂያ ልትሰሪ ይገባል ማስታወቂያ መስራት የኔ አይደለም የወሬ ሰውም አይደለችም ወሬኛም አይደለችም በዚህ ልክ ነው ሱሱ አይደለችም ጉዳዩ አንቺና መሲናችሁ አንቺና ዜድ ናችሁ ዜድ ደግሞ የትጋው ጉዳዩ ለምን ሱሱ እንዳስገባው ታውቂያለሽ ሱሱ ጋር ሄዳ ጸጉር ቤት አማችኝ ስላለች ነው ሱሱ ደግሞ ሱሱ ቤት ነው ያለችው ሃምበርገርን እኮ ነው ያለችው ደግሞ እና ሂዊ ድሮን እኮ አለች እኮ ሂዊ ድሮን አሽሽ ትወስዳለች አለችኝ ያንቺ ስም ያለችው አሰሚ ዊድሮን ሚለው ጋር ብቻ አሰሚ አንዴ አዳምጡ ጸጉር ቤት እየተሰበሰቡ የሱሱ ጸጉር ቤት ለዛውም የሱሱ ጸጉር ቤት ለነ ሂዊድሮን ምናምን እንደዚህ ኮራት ሀሽ ነው የምታጨሰው ሂዊድሮን ምናምን ሀሽሽ ነው የምታጨሰው አለችኝ በቃ አንተው ምሽ የተጠራው ሀሽሽ ነው ያልሽው እሱ ፖርት ነው እኔ ደግሞ ሱሱ ጸጉር ቤት እግዚአብሔር በሚያውቀው ሱሱ ማላወራችልኝም እሷም ማላወራችም ጭራሽ ጸጉር ቤት ተሰብስቤ ማላቅም አንድ ቀን ነው ሱሱ በጣም እንደውም ሱሱን ራሱ እንደውም የመጀመሪያ ቀን ያየኋት ባንቺ የተነሳ ነው ሱሱ ጋር ራሱ የሄድኩትኝ እውነትም አንቺ ቤት ስላየኋት ማለት ነው እሷ ጋር ሄድኩኝ ተሰራሁኝ መጣሁኝ እሷ ማንኛውንም ብሄር ነው የምሰራው የብሄር ሰውም አይደለችም ገባሽ ለዛ ነው እዛ ቤት ተወራ ስላለች ነው እኔ አሁን ነገሩን ያነሳሁትኝ እንጂ ሱሱ ጸጉር ቤት እንዳላነሳን ለማስረዳት ያክል ነው እንጂ ሌላ አይደለም እዛ ቤት ሄጄ እንደማንኛውም ሰው ሄጄ ተሰራሁኝ መጣሁኝ ሱሱም ስለማንም አላወራችልኝም እኔም አላወራሁላትም ሃምበርገር የምትባለዋን ደግሞ እግዚአብሔር በሚያውቀው በህይወቴ አይቻትም አላቅም ከሷ ጋር ያላትን ጉዳይ እዛው ትጨርስ ይሄ ነው ያለው ነገር አዎ አሁንም እሷ ሃምበርገር የምትባለዋን ሴት ነው ሴት ምን አገባኝ እኔ ስለ ሃምበርገር አይደለም
እኮ አንቺን አይደለም። አንቺ ግን አንቺን እንዳለችሽ አድርገሽ ነው ያወራሽው። አንቺን አይደለም ሴት እና ሂዊ ድሮን እኮ አለች እኮ አልሰማሽውም? ቮይስ እና ሂዊ ድሮን ያውኛል ሀሽሽ ታጨሻለሽ ይሉኛል ነው ያለችው። ሃምበርገር እኔ ደግሞ ሱሱ ፀጉር ቤት ሃምበርገርን አይቻት አላቅማ። ሱሱ ፀጉር ቤት አላገኘኋትም ሃምበርገርን። ለምንድን ነው የኔን ስም ፀጉር ቤት ሲሄድ ለምንድን ነው ሱሱ ፀጉር ቤት ብላ ማውራት የፈለገችው? ለምንድን ነው ሱሱ ፀጉር ቤት ስራዋን ነው የምትሰራው። እንደ ማንኛውም ሰው ኦሮሞ ትግሬ አትልም፣ ትሰራለች፣ ትሸኛለች። ከዛ በተረፈ ለምን እዛ ቤት ሰው አወራችሁ ብላ ሀታክ ማድረግ ፈለገች? አሁን ይሄ ጥርት ያለ ነገር የጠራ ነገር ስላልሆነ ገባሽ? አንድ ላይ በጅምላ የተጨፈለቀ ነገር ስለሆነ እሱን እንተወዋለን፣ ያንንም እንተወዋለን። ሁለታችሁም አሁን ይቅርታ ትጠያየቁና ጉዳዩን ትገሉታላችሁ። ከዚህ በኋላ አትነካኩ። በቃ ፍቅር ይሻላል። አሁን ዜድ ይቅርታ ሀቡዬ። እሺ እኔ ችግር የለም ሀቡዬ፣ ለአንቺ ስል ይቅርታ ላለው። ስሱ ከማንም በላይ ለእኔ ትቀርበኛለች። ስሱ የኔ ነገር ሁሉ ነገር ታውቃለች። ከማንም በላይ ነው የምልሻለሁ። ስሱ ለእኔ ትቀርበኛለች። ስለኔ ብትጠይቂያት ስሱ አንድ ነገር መጥፎ አትናገርሽም። እኔ ያልኩት ስሱ ቤት ሂደው ፀጉራቸው ሊሰሩ ሀሹሻም አሉኝ ለነ ሂዊ ድሮን እቺ ሃምበርገር የምትባለው ሀሹሻም ማንም ሰው በስማ ምን ይናገር እንጂ ተናገረች እኮ በቃ በቃ ችግር የለውም። ደግሞ ለሐሜት ደግሞ ችግር የለም። ይቅርታ እኔ ሀቡዬ ነው እሺ እረሳዋለሁ። ስሱ ለእኔ ትቀርበኛለች። ስሱ ስለእኔ መጥፎ አትናገርሽም። እኔ እርግጠኛ 100% ሁኜ ይቅርታ እላታለሁ። ለህዊ ይልሻለሁ። ስሱ አዎ ስራዋ የምትሰራ ልጅ ናት። ታዳጊ ልጅ ናት። ጎበዝ ልጅ ናት። ታታሪ ልጅ ናት። ኦኬ እሱስ ተይው። እዚህ እኛ ስፖንሰር ልንሆን አይደለም የመጣ ነው። ገባሽ? እኔ ያልኩሽ አሁን ያው አቀሳስራኛለች። ድጋሜ ሌላ ጸብ ይሄ ያነሳችው አውቃ ከነ ሃምበርገር ጋር ልታጣላኝ ነው። ይሄ አስቢ ዝም ብለሽ ይሄ አንቺ ጭንቅላት ይግባሽ አንቺ። እኔ ደግሞ እጋፈጠዋለሁ እኔ ስለማልፈራ። ይሄ ዝም ብለሽ አንቺ ጭንቅላት ካለሽ ሀቡ አንቺ ጎስ ኮንሽ አስቢ። የዚህ ሪከርድ ያነሳችው ኩኝና እኮ አልኳትኝ እኮ ለሱሱ ልጨርስ አነካካችኝ። አሁን ደግሞ ድጋሚ አነካካችኝ ማለት ነው። ይሄ ችግር ነው። ስሱ አይገባትም ከነ ሃምበርገር አሁን ድጋሚ ወይ አረብ ይላክልኛል ልመጣ ወይ ብር ልጠየቅ ነው አሁን ድጋሚ ሌላ። አስቢ ዝም ብለሽ እዚህ ሀገር ወይ ገላሽ ትሰጫለሽ ወይ ብር ሰጠሽ ሰው ታስመቻለሽ። ይሄ ደግሞ ለኔ በጣም የሚያድር ነው እንጂ ገላውን የሚሸጥ አንድ ነገር ልንገርሽ፣ ሂዊ አንቺን አይደለም እኮ አሁን እያለች ያለችው ሃምበርገር የምትባለውን አሁን አንቺ ልታነካከት ያመጣሽ ሃምበርገር የምትሆን ሴት የምትሸጥ ልጅ አይደለችም፣ ሰርታ የምትበላ ልጅ ናት። አንቺ ስለሰራ ገባሽ ለምን አታቅማረግ እንደፈለገች ስለማውቃት ነው። ሂዊ ሁልጊዜ ለሰዎች አትደረቢ፣ አያገባሽም፣ ራስሽን ችለሽ ቁሚ። አንቺ ስለ ራስሽ ብቻ ተናገሪ። ሃምበርገር ስለ ራሷ፣ ዜድ ስለ ራሷ፣ ሁሉም ስለ ራሱ፣ ሀቢባ ስለ ራሷ። ሰውን እየወከልሽ አትናገሪ። ምን አገባሽ እንዴ? አይገርምሽም? በቃ አሁን በኋላ ሃምበርገር ለአንቺ ስል ይቅርታ እላታለሁ። አይገርምሽም? ይሄው ሃምበርገር ለኔ ትቀርበኛለች። ለኔ አይደለም እዚህ መሽን አድርጊያት። ቆይ ልንገርሽ፣ አይደለም እዚህ መሽን ጥርሷን ሰብሪያት ይቅርታ የተባባልን ልጆች ነን። ጥርሷን ሰብሪያት እያልኩሽ ነው። አሁን ድጋሜ ይቅርታ ብዬ ከእሷ ጋር ታረቃለሁ። አንቺ ማለት ነው ተራሽ አልቋል። የዜድ ተራ ነው። ሚዩት አድርጊ እሺ። ዜድ ቀጥ አሁን ለሃምበርገር እኔም ይቅርታ እላታለሁ። እዚህ መሽን አድርጊ። እሷ አውቂያታለሁ። አሁን እንድመታ ነው የፈለገችው፣ እንዲያስመቱኝ። እኔ ደግሞ ሰይጣን ነኝ። እኔ ፈርቼ ማንም ሰው ፈርቼ ወደ እናቴ ሆድ አልገባም። ታጥፈህም ተዘርግተህ ሞት ነው። ገባሽ? ሞት ነው። እኔ ማንንም አልፈራም። ቤሩት ላይ እሷ ያነሳችው በጣም ትልቅ እንትን ነው። አንቺ ስለማይገባሽ ነው። ሃምበርገር እዚህ ካለሽ እየሰማሽ ነው። አዎ ብያለሁ። ታሸረሙጣለች። እንደዚህ ብያለሁ፣ ተናግሬያለሁ። ኦኬ ሶሪ ሃምበርገር። ነገ ጠዋትም በአካል ተገናኝተን ሶሪ የምንባባል ልጆች ነን። ችግር የለውም። መስሎሻል? አዎ ይቅርታ። አዎ ሃምበርገር ይቅርታ። ችግር የለውም። ሃምበርገር ይቅርታ። አዎ ተሳስቼ እንደዚህ ብዬ መሽን በማንሳቴ ይቅርታ። ሃምቤ ይቅርታ። ችግር የለውም። አንቺ መስሎሻል? እኔና እሷ አይደለም እንደዚህ አንሰች ጥርስ ተሰብሪያት ይቅርታ የተባባልነት ልጆች ነን መስሎሽ ነው። አንቺ በሌላ ጎን ገብተሻል። ችግር የለም። ሃምብዬ ይቅርታ። ሶሪ። አዎ ብያለሁ። ሴት ትሸጣለች ምናምን ብያ ተናግሬያለሁ።
አዎ ተናግሬያለሁ። በቃ በንዴት ማልናገረው ነገር የለም ተናግሬያለሁ። ስለ ሱሱ ደግሞ ሱሱ ለኔ ትቀርበኛለች ከማንም በላይ ሱሱ ለኔ ትቀርበኛለች። ነው ለኔ በጣም ወዳት እህቴ፣ በጣም የምትወደኝ በኔ የምትኮራ እህት ናት ሱሱ። በኔ ምንም ነገር የማይገኝበት ምንም ነገር የምትወደኝ የምትኮራብኝ እህቷ ነኝ ሱሱ። በቃ በጣም ትወደኛለች ሱሱ ከማንም በላይ። እኔ ሱሱ ከማንም በላይ ወዳታለሁ መስለሽ ነው። እና ሀምቤ ይቅርታ፣ እሺ ሶሪ እናቴ ሶሪ፣ ይቅርታ ሃምበርገር። በቃ ይሄ አንቺ ላንቺ ሰምተውሻል። አሁን ባይኖሩ ስክሪን ሪከርድ ይደርሳቸዋል። ስለዚህ በቃ የእነሱ ጉዳይ አልቋል። ሃምበርገርን ሀቡዬ ያለ ኃጢአታቸው ያለ ወንጀላቸውን የወነጀለቻቸውን ነገር ማይመለከታቸው ሂዊ እኔ የምንፈልገው ይሄንን ነው። እቺ በቃ እኮ ምን አገባሽ እና ትፈልጊያለሽ እኮ አሁን ሰዋት አሁን ምን ማድረግ ነው ያለብኝ? እኔ እናንተ ደግሞ ሁለታችሁ ደግሞ ታረቁ። እነሱ ታያቸው አንተ ሁለታችሁ ታረቁ፣ ይቅርታ ተጠያየቁ። ሂዊ ይቅርታ ጠይቂያት ዜድን። ከዛ ዜዶ ይቅርታ ጠይቂያት ሂዊ። አም ሶሪ ካስከፋሁሽ፣ ካስከፋሁሽ አይደለም ይቅርታ ስላስከፋሁሽ እህቴ በያት። ከዛ ዜድም እንደዛው እሷ ያለችውን ቃል ትደግሚዋለሽ በያት ሂዊ። ይቅርታ ችግር የለም ሂዊ፣ እኔ ካጠፋው ይቅርታ ችግር የለም። ይቅርታ አቡ ይቅርታ አይደለም ስላጠፋው ነው የምትባባሉት። ያጠፋሁት ነገር የለም። ይቅርታ ማለት ትልቅነት ነው አቡዬ፣ ይቅርታ ማለት ትልቅነት ነው አቡዬ። አንቺ ፊት ኦኬ ሶሪ ሂዊ ይቅርታ። ጎበዝ እሺ ሂዊን በያት። እኔም ያጠፋሁት ነገር የለም፣ ግን ያጠፋው መስሎ ከተሰማሽ ነገር የለም የሚለውን ቃል ጣዩና ወደዛ የምትይው ምን መሰለሽ? ይቅርታ ዜድዬ፣ በቃ እሷ ይቅርታ እንዳለች አንቺም ይቅርታ ነው የምትይው። ይቅርታ እዚህ ነገር ውስጥ መግባት የሌለባቸው ሰዎች ገብተዋል። እነዛ ሰዎች ስማቸውን ስለተጠቀሰ እኔ በጣም አፍራለሁ። እውነት ለመናገር የስራ ሰዎች ናቸው። እኔ እንደውም ሞር ይቅርታ መጠየቅ የምፈልገው እነሱ ነው። ግን አንቺም አስከፋዎች መስሎሽ ከታየሽ ሶሪ። አሁን እነዛን ሰዎች እንዲህ ብሎ ማቀሳሰር ለምን አስፈለገ? እነዛን ሰዎች ማቀሳሰር አይደለም፣ እነዛ ሰዎች ምንም ስለማያውቁ ለዛም ነው ስማቸው መነሳት ስለጠይቃቸዋለች። ይቅርታ አሁን እኮ ሶሪ አልኩኝ አይደለም፣ እሷ ጠይቃቸው ይቅርታ ተቀብለዋል እነሱ። ሶሪ እሺ፣ ሶሪ ማለት አይጠበቅብሽም። ለምን አንቺ አይደለሽም የተናገርሽው፣ ዜድ ናት የተናገረችው። ዜድ ራሷ ይቅርታ ጠይቃለች። ግን ሰው ላጠፋው ነገር ይቅርታ የሚጠይቅ ሰው፣ የሰው ቢል ካልከፈልኩ የሚል ሰው አሁን አንቺ ዜድ እንደጠየቀችሽ ንጹህ ይቅርታ ጠይቂያት። አሁን እሷ ከልቧ ይቅርታ ነው ያለችሽ። አንቺ ግን ያጠፋው ከመሰለሽ ነው ያለሽው። አየሽ፣ ያላመንሽበትን ይቅርታ እንትን አትበይ። የማስመሰል ይቅርታ በቃ ይቅርታ የማስመሰል አይደለም። ካጠፋው የሚለውን ታዩ። እሷን አስከቻታለሁ አይደል? ካጠፋው የሚለውን ታወጫለሽ። እሺ ይቅርታ በቃ ከዚህ በኋላ እናንተ የትን ቦታ እንዳትነካኩ፣ ብሎክ ተደራረጉ። እንደውም እንዳትነካኩ ብሎክ ተደራረጉ። ወይ እኔ ብሎክ ብዙ ሰው ብሎክ አላደርግም። ብሎክ ማድረግ አቡዬ እኔ እኮ ብሎክ አድርጋታለሁ። ምን ዘመን ብሎክ ያደረኳት ድሮ ቆየሁ። ማርያምን እንዴት ታያታለሽ? እንዴት ትደራረሳለህ? ጌም እንዴት አብራችሁ ተጫወታችሁ? በቀደም ጌም ተጫውቼ አላውቅም። አቡቡች ጌም ተጫውቼ አላውቅም። ማርያምን ቤት ደግሞ የእህቴ ቤት ነው። ማንም ሰው የመግባት እሷ ስላለች እኔ አልገባም ማለት አይደለም። የእህቴ ቤት ነው፣ መግባት መብቴ ነው። እሷም ገብታለች። እሷ ስለገባሽ ግን እኔ አልገባም ማለት አይደለም። እኔ አንቺ ይቅርታ ስላባባልሽን ያንን አስቤ ቂም ስላልያዝኩኝ ስሱ አስገቢያት፣ አንዴ ስሱ አስገቢያት። አቡዬ ስሱ አስገቢያት፣ የኔ ውድ እኔ ሁለት ፀጉር ኦርደር አድርጌያለሁ ከእሷ ጋር። ፀጉሬ ልረከብ መጀመሪያ። ፀጉሬ ሳይደርሰኝ በእናንተ ተናዳ ፀጉሬን አልክም እንዳትለኝ። ታውቃላችሁ ፀጉር ስስ እንትን ነው፣ ስስ ብልቴ ነው ፀጉር። ሱሱ ያለሽ ካለሽ ፍላወር ላኪ ሱሱ ወይ ሰላም ነው አቡይ? አለንልሽ። አለው ይቅርታ ስትልሽ ሰምተሻታል? አዎ ሰምቻታለሁ። አንቺ
እና ታዲያ ይቅርታዋን ተቀብለሻል? አዎ አረ